ደስ ብሎኛል ግን እናንተ በመታረቃችሁ እውነት ኪኩዬ እኔም ፒስ እኔ እኮ ሶፊዬ እኮ እኔ ከሰው ጋር እኮ መናካት እኮ ታውቀኛለህ። ያው እኔ እኮ ምንም እንደዚህ እኮ መከብድ ሰው እኮ አይደለሁ። እኔ ብያለሁ፣ ለደምረውም ብያለሁ። ኬኩን ተው ሲባል የሚተው ልጅ ነው ደግሞ በራስ ነው። ቀደምም እሱ ሳይገባ በፊት በቃ ነገሩን ፈትቻለሁ ስላልክ ምንም ቀላል ነገር ነው። አዎ እና በዚህ አስተላልፍለት መልዕክት አስተላልፍለት ለደሜ። አረ ደሜ ይመቸው። እኔ ምንም ጥላቻ የለኝም ለሱ፣ እውነት ምንም ጥላቻ የለኝም። እኔ ማንንም ሰው አልጠላም። ለምን ጠለዋለሁ ደግሞ? we are brothers እኮ አይደል እንዴ? ወንድማማች ነን። ምንም ማማዝን በሉ ምንም ያጣላን ነገርም የለም። በቃ በሐሳብ ያለ መግባባት ነው። የልጆች አባት ነው። ወደዚህ የሚል ልጅ ነው። እግዚአብሔር መከናወን እንግዲህ ይስጠው። እግዚአብሔር ካንተ ጋር ይሁን። አራከቡ ይሁን። ለኔ ነው ማርያምን በልሲ ጂሰስ ክራይስት እኔ አሜዚንግ የሆነብኝ ነው። እየመረቀኝ እኮ ነው። አንተ ተራራራ ትናንትና ጴንጤዎች እንደዛ እንዳልፖሰቱ አሁን ምን ሊፖስቱ ነው እንግዲህ? ትናንትና አገር ነገር ነበር ሲፖስት ነበር። ያው ታረቀን። እሺ አሁን ደምረው ለምን ጴንጤዎች ደምረው ለምን አይደለ? ደምረው ተው በቃ እንዲህ ያን ነገር ለምን አተው? አሁን ጴንጤዎች ጋር ምን አስኬደው? በቃ እናንተ ሁለት ወንድማማች ታረቃችሁ አይደለም? ምን ችግር አለ? ሶፊዬ ምን አለ መሰለህ አሁን ይኸው ማርያምን ነው የምልህ። እኔ የምነግርህ ማን ነው አሁን እሱ የተናገራቸውን ገባ በውስጥ መስመር በምን አድርገው ተዋረክ። ኦርቶዶክሶች አይቀበሉም እንዴ? ኬኮ ነው እንጂ ያልተቀበለኝ እኮ ኦርቶዶክስ ጋር አይደለም ያልተቀበለኝ። ኬኮ ኮክለኛ የለውም። እነዛም ደግሞ ደምረው እነዛም በውስጥ መስመር ለአንተ ቪዲዮ እየላኩ እንደዛ ያሉ ሰዎች ግለሰቦች ናቸው እንጂ ጴንጤን አይወክሉም እኮ። ይሄው እኔ አይደለው እንዴ አንተንም አውርቼ ኬኩንም አውርቼ ታረቁ ጸብ ጥሩ አይደለም ብያልኩ ጴንጤው ሰውዬ አይደለው እንዴ? ጥሩ ጴንጤ አለ፣ መጥፎ ጴንጤ አለ፣ ቀናተኛ ኦርቶዶክስ አለ፣ መልካም ኦርቶዶክስ አለ። ለምን ተቋም ታደርገዋለህ? ተቋም አታርገው እንጂ ደግሞ በቃ አይ ተቋም አታርገው። ያስኬዳል። ተቋም አይደለም። በየተቋሙ ክፎች አሉ፣ መልካሞች አሉ። ለማንኛውም ግን በሮም ምድር አንተ በጣም የተሳለምኩት እኮ ማርያም ቤተክርስቲያን ነው። ዛሬ ተሳለም የወጣሁት ማርያም ቤተክርስቲያን ነው። ተሳለም የወጣሁት ገባ በጠዋት ጸበሌን ጠጥቼ ምናምን የወጣሁትና አሜዚንግ በቃ እኮ ነው ዊን ማለት። ከዚህ በለጠ ምን ዊን አለ? በእናትህ ጂሰስ ክራይስት ደምሮ አስቸጎ ነገ ኬኩ ወይም ከሌላው ጋር ትጋጫለህ። ምን አገባኝ ነው ይጋጭ። እኔ እኮ ምን አይደምረው የለመድኩት 4 ዓመት ነው 5 ዓመት ቲክቶክ ፕላትፎርም ላይ ምንም ነው የማይመስለኝ። እኔ የትናንትና ሰው አይደለሁም በነገራችን ላይ ማርያምን። እኔ አሁን ኬኩ ላይ ምንም አይነት ቂምም ምንም አይነት ነገርም እኔ አሁን ባገኘው አብሬው ነው የምበላው። ተጣልቼ ማለት ነው ተጣልቼ ባገኘው ፈገግ ብዬ ነው ሰላምታዬን የማቀርብለት። የትናንትና ሰው አይደለም ደምረው በቃ ገባ። የትናንትና ሰው በሆነ እኮ ይሄኔ ወደኋላ ነበር የምቀረው የምነግራችሁ ማለት ነው። የትናንትና ሰው አይደለም ብዙ ተብያለሁ፣ ግን ማንም ሊያስቆመኝ አልቻለም። ለምን? የትናንትና ሰው ስላልሆንኩ። ሶዛት ሁላችሁም የትናንትና ሰው አትሁኑ እንዳረሳ እምልን። የትናንትና ሰው ከሆንክ ትናንት የተበደልከውን፣ ትናንት የላሸከውን፣ ትናንት አይሆንም የተባልከውን፣ ትናንት አይሳካልም የተባልከውን ትይዝና እዛው ባለበት ትቆማለህ። ግን ዛሬና ነገ ሌላ ቀን ነው። ዛሬና ነገ ተስፋ ነው። ገባ? ዛሬና ነገ ተስፋ ነው። ሶዛት በዛሬና በነገ ነው ፑሽ ማድረግ ያለብህ ወንድሜ። ስለዚህ ብራዘር ሶፊ ቴንኪው በጣም እንደገናም ደግሞ ኬኩሻ ቴንኪው በጣም እኔ እናንተ ብንናጭ ግብአት ነው የምንሆነው እንጂ እኔ እናንተ ቂም እንደማንያዝ ግልጽ ነው። ለማንኛውም ኢስ ኦኬ ኢስ ፋይን። አሁን ያለሁት ፉሪ አካባቢ ነኝ። ፉሪ ታውቀዋለህ ሶፊ? አዎ ፉሪን ታውቃለህ ሶፊ? አውቀዋለሁ ፉሪ። እና ምንድነው ነገሩ? ደውልላና ትላንት በቃ ፉሪ የሚባል ሰፈር ነው ያለሁት። በእናንተ እርቅ ደስ ብሎኛል። ኬኩዬ ወንድሜ በጣም ነው የማመሰግነው። ደምረው ወንድሜ በጣም ነው የማመሰግነው። እናንተ አንድ ላይ ስትሆኑ ነው የሚያምርባችሁ። በዚህ ደግሞ የሚከብር እግዚአብሔር ነው። በሰው ሰላም፣ በሰው አንድነት ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ ይላል። በሰላም መኖር እናንተን አልመክርም። ትልልቆች ናችሁ፣ ኔቹር ያደረጋችሁ ናችሁ።
እግዚአብሔርንም ቃል የምታውቁ ናችሁ። ግን ሰላም በመሆናችሁ ለእኔ ደስተኛ ነኝ። ምክንያቱም ሁለታችሁም ወዳጆቼ ስለሆናችሁ ማለት ነው። በዚህ መካከል በሰዎች ጸብ መካከል ሳይድ የምትይዙ ሰዎች እረፉ። ይኸው በኬኩ በኩል የነበራችሁ ምን ትሉ አሁን? በደምረው በኩል የነበራችሁ ምን ትሉ አሁን? በቃ በሰው መካከል አትግቡ። ከቻላችሁ ለማስታረቅ፣ ለማስማማት፣ ሰላም ለመፍጠር እንጂ ብራቦ ሰራህለት፣ ብራቦ ሰራሽለት ምናምን መባባል አይጠቅምም እና ጥሩም አይደለም። ስለዚህ ደሜና ኬኩን እርቅ ተፈጽሟል። ያን ያህል የከፋ ጸብም ያን ያህል ውስጣቸው ቂም የሚይዙም አይደሉም። ፐርሰናሊ ስለማውቃቸው ሁለቱ ግን በቃ ሚዲያ ላይ ግጭቶች አሉ፣ የሀሳብ ልዩነት አለ። ይሄ ደግሞ ተፈቷል ከዛሬ ወዲህ። እንግዲህ ጨጓራህ እርር የሚል ካለ ጨጓራህ ያራል ማለት ነው። ግን እነሱ ሰላም ተፈጥሯል። ስለዚህ ደምረውና ተሜም ታርቀዋል፣ ጨርሰዋል እኮ ሁሉንም በስልክ አገናኘች። የድሮ አንዳንድ ነገሮች ያው ነው። ታዲያ እኮ ደምረው እኮ ማን ነው እንደዚህ የሚለው? ይሄን የምታወሩ ራሳችሁ ሄዳችሁ ገደል ውስጥ መግባት ትችላላችሁ። ደምረው የቤተ ክርስቲያን ልጅ ነው፣ ወንድሜ ነው። ተጣላ መጥል ካለ ሄደ የፈለክበት መቀርቀር ትችላለህ። ማን ነው ደምረው? ወንድሜ ነው። ደምረው ስለተመስገን ቢጠየቅ ወንድሙ ነው ነው የሚለው። ይሄን የምታወራ በጠቅላላ አጋንንት ካልሰፈረብህ በቀር እኛ እንጣላም። እኔ ክርስቶስ ያስተማረኝ ፍቅር ነው። ደምረውን ክርስቶስ ያስተማረው ፍቅር ነው እኛ ውስጥ ያለው ፍቅር እንጂ ጠብ የለም። እና ይሄ ጴንጤ ይሆናል ያወራው። ይሄንን አረፍ አንተ ስነ ስርዓት ከጴንጤ አናት ለውረድ። አንተ ተመስገን ጴንጤ ይሆናል ያወራው። ይሄንን ስነ ስርዓት። እሺ ሂድ፣ ስነ ስርዓት ከጴንጤ አናት ለውረዱ። እሺ ሂድ፣ ቀጥል። ኦርቶዶክሳዊ ወንድሜ ነው። ብሳሳት ከነሳ ኧረ እባካችሁ ስለ እግዚአብሔር ተው። ኧረ ተው ተው። እኔ ስንት ጊዜ ልንገራችሁ? እሺ እቺ ላውራሽ ሶፊዬ፣ ችግር የለውም። ብሳሳት ኦርቶዶክሳዊ ወንድሜ ነው። ከነስህተቴ ይቀበለኛል። ቢሳሳት ኦርቶዶክሳዊ ወንድሙ ነኝ። ከነስህተቱ እቀበለዋለሁ። አለቀ በቃ። ይሄ ነው ጉዳዩ። ፀጉር ያደገ ትላለ በእናትህ እንደ አለቀ። በጌታ በኢየሱስ ስም እንደኔ እንትን ተጠቀም። ኮኮስ ቅባት ራስታ ልትሆን ነው እንደ ኬኩ ይወጣም እንዴ? ምንድነው እንደዚህ ግን የሚያልቀው? ከዚህ ጋር ብቻ የሚያልቀው ነው። ከፋቱ ደግሞ እዚህ ጋር ነው የሚያልቀው። በዚህ ጋር ብቻ ነው የሚያልቀው። ኮኮስ ተቀባ ኬኩ ምን ኮኮስ። እሺ ወደ ሐሳቡ እንሂድና ተቡ አሳማ፣ ፈረስ፣ አህያ፣ ግመል ምናምን ትበላለህ? በልተህ ታውቃለህ? አሳማ በልቼ አውቃለሁ። እንትን ይሄ ጃርት የምትባለዋን በልቼ አውቃለሁ። ፈረስ በልቼ አላውቅም። በጣም ይጣፍጣሉ። ከስጋዎች ሁሉ ድንቅ ስጋ የጃርት ስጋ ነው። ኬኩ ሊያብድ ነው። ኬኩ ሊያብድ ነው። እንዴት? አይ በልቼ አውቃለሁ ነው እኮ። በነገራችን ላይ ኢትዮጵያ ውስጥ የጃርት ስጋ ወደ ጋምቤላ አካባቢ ውድ ምግብ ነው። ገብተዋል። እና ይሄ አሁን አንዳንድ ሰዎች ሁሉ ተፈቅዶላል፣ ነገር ግን ሁሉም አይጠቅምህም ነው የሚለው መጽሐፉ። የሚጠቅመን መጠቀም ብቻ ነው ያለብህ። በአዲስ ኪዳን የረከሰና የተቀደሰ የሚባል ምግብ የለም። ወደ ኬኩ ዞር ብለህ ንገረው። አይቶ እዛ ከኬኩ ጋር አንተ አውራ። ኬኩ ወንድሜ ነው፣ በውስጥ ታወራለህ። ምን ላይ እንደነበራችሁ ብላቃለሁ አይደለ? እኔ መመለስ የሚገባኝን ነገር መለስክልኝና ደስ አለኝ። አረ ልደት የት ነው? ይሄ ልደት ግን ምን ሆነ የዘጋኝ? እኔ የአዲስ ኪዳን ልጅ ነኝ። በነገራችን ላይ አዲስ ኪዳን ከሐዋርያት ሥራ ነው የሚጀምረው አለ ልጁ ከምዕራፍ 49 ከሐዋርያት ሥራ ምዕራፍ 10 ጀምሮ ነው። ያው አንተ የታወቀ እሷ ብቻ ናት የምትሆነኝ፣ ሌላው እኔ አይመለከተኝም። ዮሐንስ ማቴዎስ ምናምን ብትለው ብሏል። እንግዲህ ዌልካም ብያለሁ ወንድማችን ልደተ ቃል። ከረጅም ጊዜ በኋላ ኧረ ተናፍቃል። ምን ሆነ የጠፋው? መከለ ምንድን ነው? ኢየሱስን የማትሰብክ የጠፋው
ቪዲዮ ስለማልከፍት እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በክርስቶስ ኢየሱስ ፍጹም ሰላም ናችሁ ወይ? ሶፊ እግዚአብሔር ይመስገን። ልደቴ እንዴት ነህ? ሰላም ነው ወይ? እንደምን አለ የተወደድክ? ሁላችሁንም ሰላም ብያለሁ። ሶፊ ተመስገን፣ ጌታ ልጅ፣ ኬኩ፣ ፔትራ 16 እናቴ፣ ቤኪ፣ ቲቲዬ፣ አክሊሉ እና እዚህ ውስጥ ከታች ተከታተሉን ያላችሁ ሁላችሁንም። ፓስተር እንዴት ነው ታዲያ? ሁሉ ሰላም? እግዚአብሔር ይመስገን። እንደምን አለ ወንድማችን መምህራችን እንዴት ነህ? ደህና ነኝ። ዛሬ ደግሞ ስለምግብ ነው የጀመርከው? ምግብ ስለ ምግብ ያው እዚህ ተሙ አሳማን በልቷል፣ ጊንጥ በልቻለሁ፣ ጃርት በልቻለሁ፣ ፈረስም ቀምሻለሁ አለ። ኦኬ። እና በጣም ከስጋ ሁሉ የሚጣፍጠው የጃርት ነው። አይበላ አውቀዋል እንግዲህ ያው እንግዲህ እኔና አንተ ፍቅሬ ጋር ያለው ነው የምናውቀው። እንደ አማራ ባቲ ተሜ አይቀየርብህ። ተሜ እያየው አይኔ እያየ ቀይርባል። እዚህ ጋር ከፈለገ አይደለም አልገባኝም። ምን አሁን ነው የመጣሁት? ሶፊ ዳጋጣሚ ሆኖ አይ በጣም ከስጋዎቹ የሚጣፍጠው የጃርት ነው። ያስታውቃል። ኔትወርክ ራሱ እንትን ቀይ እያበራ ነው። ምን ከስጋዎቹ የሚጣፍጠው የጃርት ነው ይላል ኬኩ እኮ። ታዲያ እኔ ባይበላሁት እኮ ነው። እኔ ስጋ ብላ በባል የጃርት ነው የምበላው። ጣፋጭ ስጋ እንዴት ነው? ጠንካራ ነው? ለስለስ ያለ ነው? በመድኃኒዓለም ስም በጣም በቃ ድድ ላይ ነው የሚሟሽሸው። ወለ ጥርስ ላይ ራሱ አይደርስም። ደስ ሲል የአሳማውስ? የአሳማም ምርጥ ነው። ኦልሞስት በስቃጥላ ነው የበላሁት። የአሳማው በጣም ነው የሚጣፍጠው። ጥሬውን አልበላሁትም። የአሳማው ዋው በዳጣ ነው? አይ ኦልሞስት ቀይ ወጥ ተሰርቶ ነው የበላሁት የአሳማውን። የአሳማ ቀይ ወጥ ምን አይነት ነው እባክህ? የበሬ ቀይ ወጥ እንደምትበላው ማለት ነው። ኧረ ውሰደኝ። እዚህ ቦታ የት ነው? እና አሳያለሁ፣ ልካለሁ። ለምን አብረን እንሄዳለን? ዳድ አለ። እሺ ደስ ይለኛል። አሳማም ስጋ ደግሞ ምን የትም አለ። እኔ ደስ ብሎኛል። እኔ ደስ ይለኛል። አየህ እንደዚህ የተለወጠ ማይንድ ሴት ጥሩ ነው ማለት ነው። ምን ነው? አይ ኬኩ አልበላም ብሎኝ ነበረ። መብቱ ነው አለመብላት። ግን ደግሞ ምን በላውን ግን መቃወም ግን አይችልም። ኃጢአት አይደለም። እኔም ይሄንን ነው የምለው። እኔ አንተን ሀሳብ እገዛዋለሁ። እኔ አንተን ሀሳብ እገዛለሁ። እኔ አንተን ሀሳብ እገዛዋለሁ። ኬኩን ምን ነው ድምፅ ጠፋ? ስጋ እየበላው ነው። ኦኬ አገኘው። አሁን ከተሜ ጋር ታነካካኝ ነው አይደል? አንተ እኔ እኮ ሶፎንያስ መች ነው ግን የምታቆመው? ግን ታጣላለህ፣ ታስታርቃለህ፣ ትለኩሳለህ፣ ታስለኩሳለህ። እኔ ኬኩ ከአንተ ጋር ከምጣላ ከራሴ ጋር ተጣልቼ አልወርድም እንዴ? ለምን እጣላለሁ? ዝም ብዬ ነው የምወድህ። ዝም ብዬ የሚገርም ነው መረዳቱ። አክሊሉ ምን ትላለህ በዚህ ጉዳይ? እኔ ባይበላ ነው መርጠው። ለምን በቃ ባልበላውስ? አባቶቻችን ይኸው እዛ ከስር ይኸው እዚህ ይኸው ከደሜ ጋር እናስቀርቀዋለን። ባይበላ ይመረጣል። አይ ቢበላ ምን ይመጣል? አሁን ለምሳሌ ያክል አሁን ቅድም ኬኩ ምንም ብለዋል። የአሳማ ስጋ በጣም ባክቴሪያ ተጠቂ ነው። አረ እንደው እኔ አክሊሉ ምድር ላይ እንደ ቻይናዎች፣ እንደ ኮሪያዎች፣ እንደ ጃፓኖች ረጅም እድሜ የሚኖራል እንዴ? የለም። እነሱም እንትን ማርከሻው አላቸው።
አይተህ እንደሆነ አሁን እነሱ ቅጠላ ቅጠል ምናምን ያበዛሉ። አይታቸው አይ ስህተት ነው። እኔ ኖር ያለው እኮ ኮሪያ ኖር ያለው ጃፓን በቀደም ነበርኩኝ አይቻለሁ፣ እንዴት እንደሚበሉ አመጋገባቸውን። ቻይና ሄጄ አይቻለሁ። አንተ እንደምትል ኢቭን ቻይኖች አሉ፣ የቻይና ሬስቶራንት አለ እዚህ። ቻይኖች ይሰራሉ አሳማ በስነ ስርዓት። አዎ ግን እኔ ባይበላ አይደለ አንተ አሁን ከጤና አንጻር አይደለም እኔ እየጠየኩ ያለሁት፣ ከጤና አንጻር አይደለም፣ ከመጽሐፍ ቅዱስ አንጻር ከመንፈሳዊ ነገሮች አንጻር ነው የጠየኩ። አዎ እኔ እንግዲህ እኛ በሐዋርያትና በነቢያት ላይ የተመሰረትን ነን እኮ። ሐዋርያቱና ነቢያቱ ከልክለዋል። እግዚአብሔር ብለዋል በሐዋርያትና በነቢያት ላይ ተመሰረታችሁ ስላለ እኛ የሐዋርያትንም የነቢያትንም የተቀበልን ስለሆነ ማለት ነው እኮ ገባኝ። እና በነቢያቱ በፊት ቅድምም እያልኩት ነበር፣ ልክ ነው። ሐዋርያ ሥራ ምዕራፍ 15 ቁጥር 28 እና 29 ላይ ሐዋርያቱ የተስማሙበት ቶክሲክ የሆኑ ለጤና ጠንቅ የሆኑትን አትብሉ የሚል ነገር አንስተዋል። ነገር ግን ፍትሐ ነገሥቱንም ከፍቼ ማሳየት እችላለሁ፣ ፒዲኤፉ እጄ ላይ ስላለ ማለት ነው። ፍትሐ ነገሥቱም አይከለክልም። አዎ አይ ይከለከል አይከለከልም እኮ አይደለም። እኔ ጠየቅኩህ በቃ ውስጥ እኔ ጠየቅኩህ። አሁን አንዳንድ ሰው አሳማ መብላት ኃጢአት ነው ብሎ ስለሚያስብ አንተ አንድ ሰው አሳማ ቢበላ ኃጢአተኛ ይሆናል አይሆንም? ይሄን መልስልኝ ቀጥታ። አይሆንም። አይረክስም። እኔ ምን መሰለህ፣ ለምን አፍህን ይዘሃል? በቀጥታ ለምን አንመልስም? በድፍረት ኃጢአተኛ አይሆንም አይደል? አሳማ ቢበላ መብላት አለበት ብዬ አላምንም። እኔ ይብላ ብለሃል አላልኩም። ኃጢአተኛ ይሆናል ይረክሳል ወይ? አይረክስም። በቃ ምንም እኮ ጥያቄ ነው የምትለው። እኔ ጤና አንተ ምን አገባህ? አባቶችን ጠይቄ በደንብ ተረድቼ ሌላ ጊዜ መጥቼ መልስልሃለሁ። ሌላ ጊዜ አመጣት። በቃ መልሰህ ጨርሰሃል። ሌላ ጊዜ ይላል እንዴ? በቃ እኔ ነገርኩህ። ይኸውልህ ግን አሁን ለጤና በኦልድ ቴስታመንት ያለው እግዚአብሔር እኔ አባቶችን ጠይቄ ነው ጠይቅ። በቃ አንተ በቃ ችግር የለውም። በቃ ጠይቅ፣ ችግር የለውም። ይኸውልህ በኦልድ ቴስታመንት የነበረ እግዚአብሔር እና ዛሬ ያለ አንድ አይደለ? ይሄን ዓመት ኬኮ አንዴ አክሊሉ ጠይቅ። አክሊሉ አሁን በእድሜ ስንት ዓመት ነው? ከኔ ጋር አውራ። ምን አገባ አንተ? ዝም በል። አገባ አንተ አልቻለህም። እሱ አንተን 50 ዓመት ነው። 50 ዓመት ሙሉ ለምን እንደማትበላ ለምን ምን እንደማትል እንዴት እስከዛሬ ሳታውቅ አሁን አባቶችን ጠይቄ ልምጣ እንዴት ትላለህ? 50 ዓመት ሙሉ ንገረኝ። አዎ ለምሳሌ በእኛ ቤተክርስቲያን ይበሉ ብሎ አላስተማሩንም፣ አልተማርኩም። ስለዚህ አሁንም ሄጄ ጠይቃቸዋለሁ እንዴት ነው ብዬ ጠይቄ እመልስልሃለሁ። አየህ እነሱም ጀምሯል። እባክህ አክሊሉ አንድ ጥቅስ መዝዤ ከመጽሐፍ ላይ አንድ ጥቅስ ተመዞ እንደዚህ ነው ስላለ አንድምታውን ትርጓሜውን ጠይቄ መጥቼ እመልስልሃለሁ። እኔ ግን አሁን ለጊዜው መበላት አለበት ብዬ አላምንም። ወንድማችን ቢበላ ሰው ኃጢአተኛ አይሆንም፣ አይረክስም። እኔ ኃጢአተኛ ይሆናል አይረክስም እኮ ጠይቄ መጥቼ ልመልስልህ። አሁን አይረክስም አላልክም? ኃጢአተኛም አይሆንም አላልክም? ተሳስቼ ነው። ይቅርታ በላሽ። እዚህ ህዝቡ እያለ ይቅርታ በል። ይቅርታ። አዎ እንደምትረክሱም እንደማትረክሱም አላውቅም። ጠይቄ እመጣለሁ። ይቅርታ በል። እኔ ላክለት ጥያቄ አለኝ። አባቶች ከተሳሳቱ እንዴት አምነን ትላለህ? አይሳሳቱም? ከመጽሐፉ አባቶች አይሳሳቱም። ቤተክርስቲያን አይሳሳትም። አይሳሳቱም አባቶች። እንዴት ነው የማይሳሳቱት? እንዴት እንደማይሳሳቱ ንገረኝ። አባቶች የተከሏት ሃይማኖት ላይ መሰለኝ ቁጭ ያልከው አንተ። ሉተር ተሳስቷል ብለህ ታምናለህ? ስለ ሃይማኖት አልጠየኩም። ሰው ስለሆኑ አንተ ሉተር ተሳስቷል ብለህ ታምናለህ ወይ? ቆይ ተሜ አትጩህ። ይኸውልህ ደስታ፣ አንተ ሉተር ተሳስቷል ብለህ ወይ? አውራ ተሙዬ ጨርቅ ያስተምራል ከፈለገ እኔ እሱ ቀጥሉ። በመጽሐፍ ውስጥ ከመጣ አይሳሳቱም። ሐዋርያት ተሳስተዋል ብለህ ታምናለህ አንተ? አባቶች ናቸው። አሁን ይኸውልህ ሐዋርያትን ተውና ሄደህ የምትጠይቃቸው ስማኝ። አሁን ከኔ ጋር ታወራለህ። አክሊለ ስማኝ አንዴ ስማኝ። ጥያቄ መጀመሪያ አጣራ።
አባቶች የምትላቸው ዛሬ ምድር ላይ ያሉ አስተማሪዎች ናቸው አይደለም? እነሱ ብቻ ማለት ነው እንዴ? አባቶች የምላቸው ይበልጣሉ። አባቶች ከምድር ላይ ከወንጌል መጽሐፍ ቅዱስን እኮ የሰጡ እነሱ ናቸው። ስለዚህ ሰው ሆነ ድረስ ቆይ አባቶች አትበል። ሄደህ ዛሬ አንተ 50 ዓመት ሞልቷል። ያንተን እኩያ ነው የምትጠይቀው። ሌላ ሰው አትጠይቅም። አንተ ለማሰማም እኔ ሰማሁ አይደል? አስቀምጥላ ከወንጌል እኔም ሰማሁ እኮ። እሺ መልስ። ሰማሁ አይደል? እኔም ደግሞ ስማኝ። መጽሐፍ ቅዱስ ማን ሰጠ ንገረኝ። መጽሐፍ ቅዱስ ማን ሰጠህ? እኔ ገዝቼ ነው የገዛውን መጽሐፍ ማን ነው? በቃ አትከራከራ። በዚህ ሺህ ነው ያራስካው። ወደ ሌላ ርዕስ ገባ። የኔ መመለስ ያቅትቻው በቃ አሁን አክሊልም ደጋግማ አትከራከሩ። አንድ ሰው ወደ ቀጣዩ ጥያቄ አያስፈልገንም። ምሁሩን ለኔ ተውት። ምሁሩን ለኔ ልቀቁት። እሱ ያስረዳ እንዴት እንደገዛ ለምሳሌ ቆሜ ነው ማሸኛ። አርፈህ ዝም ብለህ ቀጥል። ዳድ እንዴት አደረግ? ዝም በሉት በቃ። ምን እዚህ ጫጭ መቅሰፍቱ አሳማው እንመለስ ባካችሁ። አሳማው ነው አሳማው ላይ እንዴ? አሳማው ይቻላል። አትመለስም እንጂ አትመለስም። ፋን ነው ፓስ አክሊል አረፈረገው ፓስተር አዳም መጽሐፍ ቅዱስን ጽፎ ከትቦ ያስቀምጣልህ ማን ነው? ኧረ አክሊል በቃ ስላሳማው እንሂድ። ጨዋተኛ ትልቅ ሰዎች ነን። ስላሳማው እንሂድና ብዙ ሰው ካላወቀ ማወቅ ስላለበት ብዬ ነው። ማወቅ አለበት። እሱ ተው በቃ። እሺ አክሊል አንድ ነገር ካያስካተው ምን በቃ ተወውሱን። ብዙ ሰው አሳማ ከበላው ረክሳለው፣ ከፍየል ከበግ ከከብት ስጋ ውጪ እቀሰፋለሁ፣ ኃጢአተኛ ሆናለሁ ብሎ ስለሚያስብ ስለሱ እናጽናና እናውራ። እኔ አሁን አሳማ ስለበላው አልኮነንም፣ ኃጢአተኛ ማልሆንም ብዬ ነው የማምነው። ከዛ አክሊሉም እንደዛ መልሳይ ኬኩም አሳማ መብላት ችግር የለውም ከባህል አንጻር ስለማይስማማኝ ከጤና አንጻር ነው የማልበላው ብሏል ኬኩ። በቃ እኮ መብታችሁ ነው። በቃ አለ። ይሻ እንዴት አደርክ? ይኩሻ አለ ወንድም አለም አለን አባቴ ተሙሻ ሰላም ብለናል። አባቢ ኧረ ዘጋኝ። እዩ ምን ሆነ ነው? አንተ እኮ ነው ደውላለሁ ሰርፕራይዝ አለኝ አልክ። ሰርፕራይዝ አለኝ አልከኝ። ኦኬ አልኩኝ። ኤንድ ኦፍ ዲሴምበር እንገናኛለን። ቫኬሽን ጊዜ ስለሆነ በደንብ ፈታ እንዳለ እንደ አዲስ ዓመት እዛ ነኝ። አይ ደስ ይለኛል። አዲስ ዓመት እዚህ ኮንከማ በቃ ጌታን እንሰብካለን። አሜን። እኔ ያንተ ይሄ የተጠመቀ ጆሮ ስላለ ደስ ነው የሚለኝ። እኔ ታውቃለህ። አንተም ደግሞ አልከኝ ያዚ ሳይ በጎን በኩል አንተ ደብል ይልኛል። አንተ ደግሞ እዚህ ደግሞ የተጠመቀ ጆሮ ግፍ ነው። ደብል ኤጀንት ነው አለ። ኧረ ተው ኑሩበት። ከኦርቶዶክስ እህት ወንድሞች ያታጣል። አንተ አሳማ ትበላለህ? እዩ እኔ የሚገርም ፈረስ ነው በለው። የፈረስ ስጋ በላ ነበረ። የፈረስና የያዞ ስጋ። እኔ ፈረስ በልቻለሁ ጣሊያን። እኔ ለምንድን ነው የምትበላው ካልከኝ ኤክስፔንሲቭ ስለሆነ ነው። ተሙሻ እንዴት ነህ አባቴ? ሰላም ነው ወይ? ስልክ ስለያዝክ ነው ዝም ያልኩህ። እንዴት ነህ አባቴ? ሁሉ ሰላም አለን። ክብሩ ይስፋ አለን። ምነው ሰው ፊሳክ ምነው ደበረ? ስማ እና እኔ እንኳን የፈረስ በላይ ነበረው በጣም ውድ ስለነበር ነው። 1 ኪሎ 175 ፓውንድ ነው የሚገዛው። ኦኬ ለዛ ነው አሁን ያረክሳል ያረክስ ምናምን ነገር ሲጀመር አይበላም እኮ አባቶች አላስተማሩም ላለው ቅድም አኪላማ በጣም የተሳሳተው ነገር በቤተ ክርስቲያን የተከለከሉ የማይበሉ ምግቦች አሉ። በጣም ብዙ ምግቦች አሉ። ተምረናል በስነ ስርዓት። ይህን ያህል ዓመት እንዴት እንዳላወቅ እኔ ራሱ በጣም ግራ ነው የሚያጋባኝ። አሳማ አይበላም። አሁን አዞ የሰው ልጅ እንዴት ይበላል? ፈረስ እየበላህ እኮ ስትራገጥ ነው የምትለው። እድሜ ልክህን ቲክታክ ላይ ትቀጥላለህ። ቆይ እኔ አባት ለዳድ ብቻ መልዕክት አስተላልፌ ልውረድ። በእናትህ ዳድ ልደውል እዛ ነኝ። ልደውል በቃ። አዎ ቀጥል። ከወረድኩኝም ወረድኩ። እሺ
እንደው ብትወርድ ደስ ይለኛልና ጉዳዩ እዩ አስተምረን በቃ እዩ አላስተምርህም። ያን እዚህ እኔ የማውቃቸው ኦርቶዶክሳውያን እህት ወንድሞች ይበላሉ ብዬ አላምንም። ለምን በቃ የተከለከሉ ናቸው። ኢቨን አሳን እንኳን ተጠራጥረን እንኳን በየአመቱ እንደ ዳይት እየደጋገመን ምን ጠይቀው እኛ እኮ ለይን ያለው ኢንተረስታችን ለመብላት ያለን ፍላጎት ግን ያው አይበላም ተብለን የተከለከልናቸው እንደማይበሉ ምግቦች በቃ አሉ ተነግሮናል። ድፍን ሾሆና ይሆኑ በዛ ላይ ደግሞ እሺ ለምሳሌ ግመል ድፍን ሾሆና አይደለም ክፍት ነው ሾሆና ክርስቲያን አይበላም። ኦርቶዶክስ እህት ወንድሞቻችን አይደለም ሾሆናው ክፍት ነው ግመል ድፍን ነው። ኧረ ድፍን ነው ምን ሆነሃል? አይደለም በቃ እናንተ የኢትዮጵያውን ያያችሁት አሁን ጉባኤ ያሉና አሳየን ኮቴውን አምጣልኝ ረዞ ቢድርክና የዱባዮቹ ክፍት ናቸው። ምን ፍሪ ቪዛ ናቸው አይደለ? እዚህ ምን ይሆናል መሰለህ፣ እዚህ አብዛኛው በእግር ነው የሚሄዱት። በግራይንደር ነው የሚሰነጥቋቸው። እኔ በግራይንደር እኔ መሰንጠቂያውን አላውቅም በምን እንደሆነ። አይበላም። አሁን ይኸውልህ አንድ በቤተክርስቲያን አስተምሮ አይበላም። ወይ ልጨርስ አይበላም። ልንገርህ በቤተክርስቲያን አስተምሮ ላይ የማይበሉ አሉ። እንደገና ደግሞ ለጤና ደግሞ እንዲሁ በተፈጥሮ ብንበላቸው ከቤተክርስቲያን ግንኙነት የሌላቸው አሉ። ነገር ግን ብንበላቸው ደግሞ ጤናማ የሆኑ አሁን አሳማ በመጽሐፍ ቅዱስ ላይ ታሪክ ላይ አለ። ነገር ግን ደግሞ ብትበላው ራሱ ደግሞ መጥፎ ነው። አሁን አረበ እዩ አንተ ምን ነው በውጭ ዓለም እያለ ምን ሆነ ነው? ስንት ሰው ነው ከአሳማ ውጭ ይበላል እንዴ? ደግሞ ሌላው ይተላል። አሁን ለምሳሌ እኔ የተላ ጓደኛ አለኝ የሚሸጥ ኧረ በእናትህ ኧረ በኢየሱስም ስንት ቻይኖች እኔ በቀደም እኔ ጃፓን ነበርኩኝ፣ ኮሪያ ነበርኩኝ፣ ሲንጋፖር ነበርኩኝ ላስት ዊክ ማለት ነው። በደንብ አድርገው ነው የበሉት። ረጅም እድሜ ነው የሚኖሩት እኮ። አሁን ልንገርህ ይኸውልህ ምን አለ መሰለህ፣ አሁን እኔ ቂቤ ብታመጣልኝ አልበላም። አሁን ቂቤ ስበላ እታመማለሁ። አሳማ ተመጋቢ የሆኑ ሰዎች ደግሞ አሉ። የባህር አሳዎች የሚመገቡ ሰዎች ከሰውነታቸው ላይ ትል ሲወጣ አይቻሉኝ። ቆዳቸውን እየቀደደ ሆዳቸውን ገላቸውን እየበሳ የሚወጣ ትል አለ። ሲጀመር ለጤና ተስማሚ ስላልሆነ ነው አንደኛ የተከለከልከው። ሁለተኛ ነገር ደግሞ ያው ምን ሆነው ነው በእናትህ ጠብቅ። አንተማ ጩቤ ነው የሚወጣው ሆድ ውስጥ ከኔ ጋር ነግሬሃለሁ። ስለዚህ ለሰውነት ተስማሚ ያልሆኑ ነገሮች አትብሉ ከተባላችሁ በቃ ለመብላት ነው። እዚህ የአሳማ ትበሉና እንደ አሳማ መጮህ ነው። ለነገሩ እንደዚህ በጣም እየጮሁ የሚናገሩ ሰዎች እነማን እንደሆኑ ስለምናውቃቸው አመጋገባቸው መለየት አይከብድም። አሳማ ነው። እኔ አንተን አላልኩም። ሶፊ ግን ያዞ ስጋ በልተቃል አይደለም። እኔ ሁለት አርባ ምንጭ አካባቢ ይሸጣል ብለውኛል። አሁን ትራይ መሞከር እፈልጋለሁ። አለ ኢትዮጵያ ውስጥም አለ። ውድ ነው ግን መሞከር እፈልጋለሁ። የፈረስ ስጋ ውድ ነው። ፈረስ ጣሊያን ሞክሬያለሁ። ግን ያንን እንዴት ይበላል ነው? እንዴት ይበላል? አይ እኔ ፈረስ ጣሊያን ሞክሬያለሁ። እንትን ኮሪያ ደግሞ እንትን በልቻለሁ ውሻ። ኢቭን እነዚህ የተከለከሉ ምግቦች በልተህ ታውቃለህ? ሰውነት እኮ ይሸታል። አይ አይሸትም። እኔ እንደውም ጭራሽ ዶልቼ ጋባና ነው ያልኩት። ብጨመቅ ሽቶ ይወጣኛል እያልክ ነው? ኬኩሽ አይድበት ይሁይ። አሁን አንተ ፕሮቲን ለምን ነው የምትጠጣው? ምን ይሰራል? ፕሮቲን አይደለም ወጣት አይደለህ እንዴ? ፕሮቲን አይደለም ሲፎር ነው። ጂም ልገባ ነው። ፕሪ ወርክአውት ነው። በእናትህ እንትን ስለደከመኝ ትንሽ ነቃ ልበል ብዬ ነው የሚደክመው። አንተ ገና ወጣት 28 ዓመት ልጅ አይደለህ እንዴ? ፕሮቲን ትጠቀማለህ? እኛ ኪሎ ሜትር እንኳን ቢሄድ እሺ። ያው እኔ እኮ ትገርመኛለህ እኮ በቃ ትበላለህ፣ ትጠጣለህ። ተመስገን ይልበል። ቀድመኝ እንዳትወጣ፣ ስፖርት ቤት ቀድመኝ እንዳትወጣ። እሺ አብረን ገባ እየጨረስኩ ነው እዴ። ተመስገን በልተህ ነው እንዴ የምትገባው? ኧረ ቺፕስ ነው ክትፎ ጣባ ይሄን አስተማራቸው። ሶፊ ተሜ ሶፊ አስተማራችሁ እናንተ አበላል ነው አይደለ? ሌላ ምንም ነገር ሊያስተምር አይችልም ሶፊ። በቃ
አይ ወንድ ልጅ ሲበላ እኮ ጥሩ እኮ ነው፣ ግን ስፖርታው እንዴት ነው ግን? ኬኩሻ አይ እኮ እንሄዳለን፣ ግን ጠብቀኝ እንዳትወጣ ዳድ። ኬኩሻ እንዴት ነው አሁን ምግብ ተበልቶ ስፖርት የሚሰራው? አይ ሶፊ የአፍ እንትን ነው የሚሰራ ስፖርት ነው የሚሰራ ነው ወይስ ስፖርት ቤት ገብቶ ኢንተርቪው ሊያደርጋቸው ነው? አቋም እንኳን ኬኩን ታይ ከኔ ጋር እንዳታወራ። አቋም እንኳን የሰውነት አቋም መፈታተሽ ይቻላል። ስጋ ቢወፍር እንትን ምንድነው ድንሽ ቢወፍር በሹካ ይነሳል። ነው ያው ገና ስመለስ ለምበላው ነው። ከጂም ፎታ ነው ተዘጋጅቷል። አልተማማለሁ እኔ ባይዘው ምግብ በጣም ከምጠብቀው ማርያም ደስ ትለኛለህ። ግን ይሄ እንትን ለሆድ ያለህ ነገር ግን በስመ የሚያዝልህ አንተ ብሆን ታድለ። ግን ለምንድን ነው ግን እኛ ግን ክርስቲያኖች ለሆዳችን ብዙ ማንጨነቁ? ግን ለምንድን ነው ግን ሶፊዬ? ለዚህ ነው 8 የምትበላው። እኔ ማርያም ነው እኔ አንድ ጊዜ ነው የምበላው። እኔ ብታምንም ባታምንም እኔ በቀን አንዴ ነው የምበላው ምግብ። ብታምንም ባታምንም ሶፊ ላታምን ትችላለህ እኮ እንደኔ ነው የበላው አይደለ? በቃ አለቀ። ተመልሼ ምግብ ይባላል። ችግሩ አንተ አንዴ ስትበላ እኔ 4 የምበላትን ከፋፍዬ የቻት በዚች ነው ቁርሴን የበላው ትታያለች። እቺ ኦትስ ማለት እቻት ኦትስ አንተ 4 ጊዜ የምበላው ነው እኔ በአንድ ጊዜ የምበላው። አንተ አንዴ የምትበላው እኔ 4 እበላዋለሁ። ምን እንትና ነኝ አልክ? ሰላም ተስፋዬ ነኝ። አካበርኩ የሌለ ስማ እምልህ ከተሰጣጠና አይቀር በደንብ እንሰጣጥ ብዬ ነው። ወይ ሶፊ አልፈልም። ተመስገን ይኸውልህ ዛሬ ሮብ ነው እንዳያበላ። ተመስገን አንድ ማንኪያ ነው ቁርስ የምትበላው ብዬ ነው። ያ ወይ እንዳትበላ የሰውዬ ዛሬ ሮብ ነው ቆም እንዳያስፈታ። ወይዩ ሮብ ነው ዛሬ እንዳትበላ። ወዳጅነቴ እኮ እኔ ኦርቶዶክስነቱን የቤተ ክርስቲያኑን ስርዓት አክብሬለት እሱን አክብሬ ወዳጅነታችንን አክብሬ ነው የምኖረው ከማንም ጋር ከአንተ እንዳዩ ታውቃለህ። ስለዚህ እኔ እሱማ ያደረገውን ነገር ሲጀመር እሱ ፊት በሮብ ቀን ስጋ አላቀርብም። ለራሴ ነው የምበላው እንዳይፈተንም። አሁን ከእሱ ጋር አብሬ ሽሮ እበላለሁ። ምን ችግር አለው? ወንድሜ ነው እኮ ስጋ መብላት ወንድሜን የሚያስተው ከሆነ ለምን አልተውም? እንኳን አሳማ እናንተ አቤት ቅቤ ምላስ ንግግር ራሱ የጾም ነው። አንተ ሰውዬ አጠገቡ አትድረስ። አንዱን ቁርጥ እያበላ አስተህብናል። ተመስገን ሊወረድ ኬጉሻ ቁርጥ እያበላ ያሳተብንን ሰው አይዋላ። ወንድማቸው ደምረው ወልዱም ነበር። እኔ አላውቅም። እኔ በነገራችን ላይ ወደ አፍ የሚገባ ወይ ወደ ውስጥ የሚገባ ሳይሆን ከአፉ የሚወጣ ነው የሚያረክሰው። እና በየትኛውም ሁኔታ ያገኛችሁትን ነገር ብሉ። አክሰፕት ቶክሲክ የሆኑ ለሰውነታችሁ የሚጎዳ ነገር ካልሆነ በስተቀረ አሁን ትላንትና ያቀረብኩት ሰው ሽሮ መብላት ያደድባል ብሏል። በእርግጥ ሽሮ መብላት ያደድባል አያደድብም ጥናቱ የለኝም፣ የተረጋገጠም ነገር ስለማላቅ። በእርግጥ እኔ ሽሮ አሁንም ቢሆን አልወድም፣ እሱም ባይለኝ። እሱ ከነገረኝ በኋላ ግን ስለ ሽሮም ትንሽ ጥያቄ ፈጥሮብኛል እውነት ለመናገር እና አሁን ይኸው ሽሮ ሁላችሁ ምን እንደሚያደርግ እንግዲህ ስላሴ እኔ በእናትህ እኔ ሶፊዬ እኔ ያው ሽሮ ነው የምበላው። እኔ በዚህ ምንም አላፍርም። ግን ሽሮ የምበላው ግን ገንዘብ አጥቼ አይደለም። ዋናው ነገር ሽሮ የምበላው ስጋ መግዣ አጥቼ ሳይሆን አሜሪካና አውሮፓ ብትሄድ ለምሳሌ ወደ ስካንዲኔቪያን ካንትሪስ ብትሄድ በተለይ ወደ ዩናይትድ ስቴትስ ቬጂቴብል በጣም ኤክስፔንሲቭ ነው ጋይስ። ሽሮ በጣም እዛ ሀገር በጣም የሀብታም ምግብ ነው። እዛ የድሃ ምግብ ስጋ ነው። ኦኬ ስጋ ነው የሚበላው። እዚህም እኮ ሽሮ አዲስ አበባ ሬስቶራንት ትገባ ሽሮ እኮ 1000 ምናምን ብር ትከፍላለህ ለሽሮ። ናይን እዚህ እኛ ሀገር ላይ 200 ብር ነው። እኛ ሀገር 200 ብር 100 እኔ እንጃ። እኔ እንግዲህ ሽሮ ብዙ እኔ እንግዲህ ችግር እኮ እንግዲህ ወንድምህ እዩ አለ ከታች። ያው እንግዲህ በዩኬ ነው የሚኖረው እሱ ራሱ እርግጠኛ ነኝ 10 ምናምን ዓመት ሽሮ በልቶ የሚያውቅ አይመስለኝም።
ኔቨር ኤቨር ትላለህ። ያው ኔቨር ኤቨር አሁን ሽሮ ቢበላ ኔቨር ኤቨር አይልም፣ በፍጹም ነው የሚለው። ታሷሸኝ እኔ ሽሮ ከበላው ረዥም ጊዜ ያው ሲስተር ጋር ከሄድኩ ምናምን ነው እንጂ ለማልበላው ለምንድን ነው ካልከኝ ከስራ አንጻር ሽሮ ብበላ እዳከማለሁ። ስለዚህ ጥሩ ነገር ነው የምመገበው። ቆይ እንትን ሽሮ መብላት ማለት ነው የሆነ የድህነት ምልክት ነው አይደለም? እንደዛ ሳይሆን እኔ አሁን ለምሳሌ ከስራ አንጻር የምመገባቸው ምግቦች ፕሮቲን ያላቸው ምግቦች ናቸው። ሽሮ እንጀራ በቃ በአጠቃላይ ልንገርህ፣ እንጀራ በልቼ ስራ አልሰራም። ኦኬ ማለት ልብስ አዘጋጅልኝ። እንጀራ በልቼ ስራ አልሰራም። ሶፊዬ እሺ አክሊሉ እሺ ሽሮ ውስጥ እኮ ሽንኩርት አለ፣ ቀይ ሽንኩርት አለ፣ ብዙ ቅመሞች አሉ። ሽሮ ውስጥ ፕሮቲን አለ፣ መድኃኒት የሆኑ መድኃኒት የሚቀመምባቸው ማቴሪያሎች ሽሮ ውስጥ አለ። ሽሮ ውስጥ የሌለ ነገር የለም እና መድኃኒት ነው። ከዛም አልፎ ከምግብም ባለፈ አራኬቶ ይቅርብን፣ ተዋቱን ገር ስጋ ብቻ ነውር አይደለም ነው አንተ ማስረዳት ያለብህ መሰከስ ያለብህ ነጮችን ነው። ኢትዮጵያ መሰከስ አትችልም። እንዴራ ኬቡ አንድ ክራንች ቆይ እንጂ ላውራ እንጂ እንዴ ረጃጅም ክራንች ሊሆን ይገባ ነበር። አየህ ለአፈጣጠሩ ራሱ እግዚአብሔር ጥርሳችንን ሲሰራው ለስጋ ብቻ አይደለም የሰራው። እሺ እና ለምንድን ነው አየው? ስለዚህ እኛ ሽሮን እግዚአብሔር የሰጠንን መድኃኒቶች እንድንበላ ምን ምርጫ አለ ነው የፈቀደልንና ስጋ ብቻ እንድንበላ ቢፈቅድ ኖሮ እንደ ውሻና እንደ አንበሳ ክራንች ብቻ ያደረገው ነበር። ምን ምርጫ አለ? ቆይ ምን ምርጫ አለ? ካሁን አንተ ስጋ ከሽሮ ከመብላት ውጭ ኢትዮጵያ እየኖርክ ምንድን ነው ምርጫ ንገረኝ እስቲ። አትሳቅ። እኔ ስጋውን ተወዷል። እውነት ነው። እና ምን ምርጫ አለ? ወደህ ነው የምትበላው፣ ልሰህ ነው የምትበላው። ግን አሁን እኮ ልክ ምርጫ እንዳለው ሰው ምናምን እኮ ብታማርጥ እሺ፣ ያው ልክ ነው እንዴ? አናቃችሁም እንደኛ እንዴ ነው እሱ ሽሮ ቆንጆ ነው ለጤና ምናምን ትላላችሁ እንዴ? አዎ ቆንጆ ነው ብለህ መቀበል ነው በቃ። አለ ነጭ ሽንኩርት አለው አላለም እንዴ? ነጭ ሽንኩርት ከፕሮቲን ይቀላቅሉት ማለት ነው። አረግፍ ነው እኮ ነው። ደሃን ታጽናናለህ አይደብርህም? ስማ ባቄላና ስጋ አንድ ናቸው እንዳለው፣ ባቄላና ስጋ አንድ ናቸው። ባቄላ ታዲያና ስጋ ቁርጥ እኮ ነው። አልገባህም እኮ በቆዳው ለምን ከበሮ አንሰራም ብለዋል። በባቄላ ቆዳ በባቄላ ከበሮ እንሰራለን ብለዋል። እና ፍሬንድ አሰቅሱም፣ በቃ አሰቅሱም። ግን እና ሽሮ ከስጋ እንደውም ከስጋ ይበልጣል ለምለው ሽሮ ጥቅሟን ልንገራችሁ አይደለ? በስተርጅና ጥርስ ያለቀ ለታ ሽሮ ከበላ መልካም ነው፣ ይፈቀዳል። በድድ ለመብላት ፈትፍተህ ለመብላት እርግጠኛ ነኝ አንተ ሽሮ ተጠቃሚ ነህ። አንተ ሽሮ እርግጠኛ ነኝ። እንጀራ አልበላም እኔ እውነቱን ልንገርህ። እንጀራ እኔ በ6 ወር በ7 ወር ምናምን ነው በለው። አልበላም፣ በቃ አትዋሽ። አልበላም፣ እግዚአብሔር ነው ስለማልበላም። ኦኬ አሁን እኮ ያጣ ምግብ ነው ታውቃለህ። ሽሮ ውድ ነው። አክሊል ሽሮ ራሱ ውድ ነው። አክሊል ሽሮ መብላት የጎንዮሽ ጉዳቱ ምንድን ነው? ምንም የጎንዮሽ በቃ ሽሮ ስንት ዓመት ነው? 52 እንደዛ አካባቢ 52 ማይ ጋድ አንተ ሄዳል። እኔ አሁን